የሲኦል እሳቱን ስቃዩን እያየች ለፍጥረታት ሁሉ እንዴት ሀብታም እንደሚሆኑማ አይነግሩም። እንዴት ጅል እንደሚኮን ግን ይነግሯቸዋል። እናንተ ጤዛውን ትልሳላችሁ። ወጣቱ ይሄን የተሸወደው አሁን ስለ ጠጉር መቁረጥ ምንነጋገርበት ነበረ። እብደቱን ስልጣኔ መስላችሁ ጤዛውን መጠጥ መስላችሁ የያዛችሁት ስንቶች አሉ። ያንን አርግፋችሁ ጣሉት። ከዚህ በኋላ እኔ ጤዛ አልስም ከባህሩ እጠጣለሁ በሉ። የሕይወት ውሃ ክርስቶስን እጠጣለሁ እንጂ ጤዛ አልስም ብላችሁ ለህሊናችሁ ነው፣ ለእኔ አትንገሩ። እንደዚህ ያበሉት። አላ ቀበሮ እንኳን ስትበስል ማትበስሉ ሞኞች። ቀበሮ በሰለችና አይ ደስታውን ልደሰት ግን እንዳይጠፋኝ በሁለት እግሬ ከጉድጓዱ ላይ ቆሜ ልዝለል አለች። በሁለት በኋላ እግሯ ከጉድጓዱ ላይ ቆማ በፊት እግሯ ረጣዝ ማገኘው እያለች ዘለለች። እንዲያ ነው ይዞ መዝለል። እስኪ በሉ እሱ ነው ደስታ ማለት ነው። ጥሎ መዝለል አይደለም። ዘሎ በደስታው ረሃብ ስትመጡ የባስ ደስታው የጎዳችሁ ድካም ይበዛል። ዓለም እኮ አስደስታ አደከመቻችሁ። አሁን እኮ ብዙ ሰው ደካማ ነው፣ ቁሞ ማስቀደስ አይችልም። ግን 20 ዓመቱ ነው ገና፣ ግን 22 ዓመቱ ነው። ከባህር እንደወጣ አሳ ዝልፍልፎች ነን። መንገድ እንኳን መሄድ አንችልም። ቁመን መጸለይ እንኳን አንችልም። ለዚህ አይደለ እንዴ ንስሐ አባት የምትለዋውጡት እንደ ልብስ? አባገሌ አያካብዱም እያላችሁ አባገሌ እንኳን እንዲያው ክፉ ናቸው ይባላል። ከበድ ያለ ቀኖና የሚሰጠንን እየጠላል እና አባምችን ስለሚያውቁ ቀለል ችግር የለም ወለተ ማርያም 3 ቀን ከጾምሽ ይበቃሻል። አይበቃም። ማወቅ አለባችሁ። ቀላል ይሄ የሚያሳየው የመጨረሻ ወድቀን ማለቃችን ነው። እናንተ ግን አባገሌ አዛኝ ናቸው እውነታቸው ነው። ግን ተመልከቱ፣ አዛኝ ስለሆኑ ሳይሆን ጅልነታችን ስለተረዱ ውድቀታችን ስለጨመረ ነው። አሁን ጥንክርና ቀረ። ጾሙ የሚቀነስ እንትኑ የሚቀነስ ይሄ እኮ ምንድነው መሰላችሁ? ደስታ አድክሟችሁ ነው። ዓለም በደስታ ስላደከመቻችሁ እንኳን ከበድ ያለ ስራ ከበድ ያለ ስብከትም እኮ አትወዱ። እንቅልፋችሁ ነው የሚመጣው። እንዴት ብሎ ይሰማል? ከቃሉ ጋር ናችሁ። አልቦ ዘይወዲ ወይን ሐዲስ ውስጥ ዝቅ ብሉ። አዲሱን ወይን ባሮየ ማሰሮ የሚጨምር የለም። እንዴት ዝቁ ይነቀ ወይኑ ይትካው። ማሰሮ ይሰነጠቃል፣ ወይኑም ይፈሳል። ኃጢአት ያስረጀው ሰውነት ወይን የክርስቶስን ቃል እግዚአብሔር ቋጥሮ መቆየት አይችልም፣ ያፈሰዋል። ለጊዜው እኮ ነው የምትረኩት። አሁን እናንተ ስብከትም ስንሰበል ለጊዜው እንረካለን። እንዲሁ ሳምንትም ከጠበቀን ጥሩ ነው። አንድ ቀን የሰማነው አይጠብቅም። ወዲያው ረስተነው እንጣላለን፣ እንፎክራለን። በሕይወትም ስለማንለማመደው ስለማንጀምረው እህል ነው እንጂ የሚደልበው ቃል እግዚአብሔር ለነገ አይደለም። ዛሬ የሚበላ ዛሬ የሚጠጣ ነው። ሰምቶ ሰብስቦ አንዳንድ ጊዜ ሰምታችሁኛል። የምንሰማውን ነገር በሕይወት መጀመር እንዴት በጎ መሰላችሁ። እና አርጅተናል። እስኪ አርጅተናል በሉ። ምን ይደረግ ካላችሁ መታደስ ይጠበቅብናል። ማንም ይታደስ? ሰው ይታደስ። ሰዎቹ በዝል ላይ ሰውነታቸውን አስረጅተው እነሱ ተሰንጥቀው አፍስሰው ሲጨርሱት ሁሉም ሰንጣቃ ነው አሉ የንታ ሊገልቃውን ትዝራ። አሁን እኮ ሁሉም ስንጥቅ ነው አሉ። ምንም እንደው በየቦታው ተሰንጥቆ አልቋል። የሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይን የምናስቀምጥበት የትም አልተገኘም። በገዳምም ፈልጉ አይገኝም። በየትኛውም ፈልጉ፣ በቆም ሰፈርም ፈልጉ፣ በቀሚስ ሰፈርም ፈልጉ፣ በነ ዲያቆን ሰፈርም ፈልጉ ነው። ዲያቆኑንም እኮ ያጠፋችሁት ሴቶች ናቸው። አይፈረድ። እንዲያው አትቆጡኝ በሞት እናንተ እኮ ናችሁ። አቤት ዲያቆን ድምፅ ሲያምር ስልክህን ስጠኝማ እያላችሁ እናንተ እኮ ናችሁ ያጠፋችሁት። ጸበል እርጭልኝ እያላችሁ ያለ ስልጣኑ እያስገባችሁ ሙልጭ አርጋችሁ ያጠፋችሁት እናንተ ሴቶች ናችሁ። እውነቴን ነው ማለት አትቆጡ ማለት ያጠፉትን ነው። እናንተ አላጠፋችሁም፣ ያጠፉትን ነው። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠየቅ፣ በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ፣ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ለክፋት አብነት ሆንካት ተብሎ ማለት ከካህኑ ጋር ኃጢአት ከሰራች
ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባ እኮ እንዲያደረጉ አይደል እያለች ማለት ተጨምራ ንስሐ እንዳትገባ መሰናክል ይሆናታል ማለት ከሌላ አባት እኮ እንዳትናዘዝ ይሆናታል። በዚያውም እንዲያ የሆናችሁ ካላችሁ መቼም ብትወርቁ መቼም ንስሐ ግቡ እንጂ በአንድ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ ለራሳችሁ ብታውቁበት ጥሩ ነው። አንድ ሰው ቢያሰናክላችሁ ሁልጊዜም ግን ከቤተክርስቲያን አትጥፉ። አላችሁ የላችሁ በፊት ጠየቃል። ይህ ብቻ ደግሞ አይደለም። አንድ ካህን የክርስቶስ አጭታ ነው። ፈሐርኩክሙ እንዳለ ቅዱስ ጳውሎስ ሰባኪ ባጭታ ነው የሚመሰለው። ትዳር ሲመሰረት ባጭታ ይመሰላል። አጭታ ሙሽሪትን ለሙሽራው ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድምህ ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5 6 ኃጢአት ጽድቅን እንደሚጠራው ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተ ክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ ነው እንደው የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ነው። ባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውረን። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ሆኖ ይተረጎማል። ይሄ ሁላችሁ መጽሐፍ እንደዚህ ነው የሚተረጎሙ። ማለት ምን ማለት ይመስላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል ተጣላ አይደል አይባልም። መጻሕፍት አይጣሉም። አንስታሲዮስ የሚባል ሊቅ ምን ይላል? መጻሕፍት ተጣልተው አያውቁም፣ እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉም። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል፣ በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ነው። ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ደራሲው። የዘመን ወቅት በመከር ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በኅዳርና በታኅሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳትሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት። በእሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን እህል የለም። 5000 ዘመን ድርቅ የመታው ዘመን ነው። አሁን ግን ኅዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲት አምላክ የ5000 ዘመን ጠል ክርስቶስ ወርዶባት እውነተይቱ ጸምር ጻዳ ከሷ እውነተኛይቱ መንቀል እሷ ሆና እውነተኛይቱ ብዝት ግምጃ እሷ ሆና ጠለ ምሕረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ 5000 ዘመን በቃ እንግዲህ ማጠጡ እንግዲህ ማብሉ ረሃቡ እንግዲህ ይብቃችሁ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች እመቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት ነውር የሌለባት መሆኗ ነው። ከቃሉ ጋር ናቸው። ከዚህ ዓለም ኃጢአት ከሐሳቡ ከተግባሩ ከአዳም ኃጢአትም ነፃ መሆኗን ያሳያል። ወጥታ አፈ ማኅፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማኅፀኗ ውስጥ ይቀርጸዋል። በቀኝ ጎኗ ዕንቁ ትጸንሳለች ይላል። ያንን ዕንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባህር ውስጥ ያልወለደችውን ዕንቁ ከባህር ውስጥ ያልጸነሰችውን ዕንቁ ባህር ውስጥ ገብታ ትወልደዋለች ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ መገዳም በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት ያለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ ዕንቁ ነው። እንደው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል? በጣም ችግር ዘመን መሰላችሁ። አንድ ሳምንት ሰርክ ጸሎት የተማረ ሰው እዚያ በኋላ ሰባኪ ያላረጋችሁ ታልቄ ነው የምሞት። ይሄዳ ነው በእውነቱ ማለት ነው። ችግር ነው።
ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድን ነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር። ማርያም እኔ ጋር እኩል ናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ቀር ያለም ይቀር መስሎሃል። ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳ ይከተላል። ካወቅክበት ነው ለዚህ ቀር ያለም ማለት ይችላል።